ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውን አዲሱን የነጌሌ ቦረና ገዳ አውሮፕላን ማረፊያን በይፋ መርቀዋል። በዚህ ወቅት ባደረጉት ንግግር ቦረና የኦሮሞን ማንነትና ባህል ጠብቆ የቆየ እንዲሁም ከጉጂና ባሌ ኦሮሞዎች ጋር ሲተባበር የኖረ ታላቅ ሕዝብ ስለመሆኑ አንስተዋል። የነጌሌ ቦረና ገዳ አውሮፕላን ማረፊያ የሕዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጥ መሆኑን ጠቅሰው ብንዘገይም ደርሰናል ነው ያሉት ጠቅላይ ሚኒስትሩ። የኦሮሞን ማንነት ባህል ያቆየ ሕዝብ ነው። ከጉጂ ከባሌ በከባቢ ካሉ ከኦሮሞዎችና ከሌሎች ህዝቦች ጋር በትብብር የኖረ ህዝብ ነው። ከአዲስ አበባ ራቅ ያለ ከባቢ ነው። ይህ አየር መንገድ ኤርፖርት በዚህ ስፍራ መስራቱ በጣም ጥሩ ስራ ነው። የጉጂ ህዝብ ይቅርታ እንዳይነፍገን ብንዘገይም እየደረስን ነው። ልማት ይመጣል። እናንተ የሰላም አባት ናችሁ። ሰላም ይቀጥላል። በኢትዮጵያ በሶስት የሚከፈሉ ኤርፖርቶች አሉን ያሉት ጠቅላይ ሚኒስትሩ በኢንተርናሽናል ደረጃ እንዲሁም የነጌሌ ቦረና ገዳ አውሮፕላን ማረፊያ አይነት ያሉ ይገኙበታል። የት ቀረ ምን ብናሟላ ህዝባችንን እናስተሳስራለን በሚል በጥናት ተለይቶ ይሰራልም ነው ያሉት። በአንደኛ ደረጃ በኢንተርናሽናል ደረጃ የሚታዩ ኤርፖርቶች አዲስ አበባ፣ መቀሌ፣ ባህር ዳር አሉን። በሁለተኛ ደረጃ ልክ በዚህ ደረጃ የሚታዩ ኤርፖርቶች ደግሞ በሰሜን 10 አሉን። ቅድም የጠቀስኳቸው ቦታዎች ኮምቦልቻ፣ ላሊበላ፣ መቀሌ፣ አክሱም፣ ሽሬ፣ ሁመራ፣ መተማ፣ ጎንደር፣ ባህር ዳር አሁን ከሚሰራው ከደብረ ማርቆስ ጋር 10 ኤርፖርቶች በሰሜን ኢትዮጵያ ተገንብተዋል። ከነዚህ ውስጥ ሁለቱ ኢንተርናሽናል ኤርፖርት ደረጃ የሚታዩ ናቸው። በምስራቅ ሰመራ፣ ጅጅጋ፣ ቀብሪ ዳሃር፣ ጎዴ፣ ድሬዳዋ 5 አሉን። በምስራቅ የት ቀረ ምን ብናሟላ የምስራቁን ህዝባችንን ከምዕራቡ ከሰሜን እናገናኛለን የሚል ስራ የኢትዮጵያ አየር መንገድ ጥናት ይሆናል ማለት ነው። በምዕራብ ኢትዮጵያ አሁን ከተሰሩት ጋር ሚዛን፣ ጅማ፣ መቱና ጋምቤላን ጨምሮ 7 በደቡብ ደግሞ 6 አውሮፕላን ማረፊያዎች አሉን ያሉት ጠቅላይ ሚኒስትር አብይ በተለይም በደቡብና ምስራቅ የሀገሪቱ ክፍሎች ፍትሃዊ ተጠቃሚነትን ታሳቢ ባደረገ መልኩ አዳዲስ አውሮፕላን ማረፊያዎች እንደሚገነቡም ጠቁመዋል። በኢትዮጵያ ደረጃ በመካከል ያሉት ኤርቤዙን ጨምሮ የቦሌን ጨምሮ ወደ 30 የሚጠጉ ኤርፖርቶች ያሉን ሲሆን የጎደሉን የት ናቸው የሚለውን ደግሞ እያየን መሙላት ያስፈልጋል። በደቡብ ኢትዮጵያ ጥቂት ቦታዎች የግድ የሚያስፈልጉበት መለየት ያስፈልጋል። በምስራቅ ኢትዮጵያ እንዲሁ መለየት ያስፈልጋል። ይህንን ባላንስ አድርጎ ኢትዮጵያ ሁሉን ያቀፈች ለሁሉ በሁሉ እኩል የምታገለግል እንድትሆን ይሁነኝ ብለን አስበን መስራት ይኖርብናል። ሁሉም ነገር እኩል ለዜጎች መድረስ እንዲችል ገበያን ታሳቢ ያደረገ እንዲሆን አስበን ካልሰራን እንደ ሀገር ጸንተን ለመቆም እንቸገራለን ሲሉም ተደምጠዋል። ኢትዮጵያ ውስጥ ሁሉም ነገር እኩል ለዜጎች መድረስ እንዲችል ደግሞ ገበያን ታሳቢ ያደረገ እንዲሆን አስበን ካልሰራን በቀር እንደ ሀገር ጸንተን ለመቆየት እንቸገራለን እና ፌርነስ ኤኩዊቲን ለማረጋገጥ የጎደሉ ነገሮች እያዩ መሄድ ያስፈልጋል። ለተሰራው በጣም እናመሰግናለን። ኢትዮጵያ አየር መንገድ ትልቅ ስራ ሰርቷል። ገና ብዙ ይጠበቅባቸዋል። የጀመራችሁት የቢሾፍቱ ኢንተርናሽናል ኤርፖርት መልክ ሲይዝ ግን የጎደሉ ቦታዎች እየለዩ ከመንግስት ጋር እየተመካከሩ መሙላት ያስፈልጋል። አዲሱ የነጌሌ ቦረና ገዳ አውሮፕላን ማረፊያ የአካባቢውን እንዲሁም ድንበር ተሻጋሪ የንግድ ልውውጥንና ቱሪዝምን የማሳደግ ርዕይን ሰንቆ በሳምንት 3 በረራዎችን ያስተናግዳል።